maka Abbaa kan Ilmaa kan Hafuura Qulqulluu Waaqayyo tokkichi አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ገብረ ማርያም፣ ክቡራን የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንዲሁም የወንጌል ገበሬዎች፣ በዝማሬው እግዚአብሔርን የምታገለግሉ ዘማሪያን፣ እዚህ በተቀደሰው ስፍራ የተሰባሰባችሁ እናቶችና እህቶች፣ ወንድሞች በእግዚአብሔር ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? እንደምን ስለዚህ ሰዓትና ጊዜ በቃችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ይህንን የማይከፈልበትን እስትንፋስ የቸረን የአልቃሾች አባሽ የሐዘንተኞች ሁሉ አጽናኝ የምስኪኑ ሞገስ የድሃ አደግ ጌጡ የነገሥታት ንጉሥ አልፋና ኦሜጋ ያለና የሚኖር የጥልቁ መክፈቻ ቁልፎች በእጆቹ መዳፍ ላይ የሆነ አምላክና አባት እግዚአብሔር ስሙ ዘወትር የተመሰገነ ይሁን። ኦግዲ ቁልቁሉማሳ ኦግዲ ጅሬኛ ከነኬሰት ፈጎፍ ዲወራ ካንዱሰሳቤ ጉያ ኤቢፈማ ከነ ካንዱፍ ኬኔ ሰከንዲ ደቂቃዳን ደቂቃ ሞ የሮት የሮ ጉያ ቶርቤት ቶርቤሞ ጂአ አባቴት ጅጅሩዳን ወጎተ ዴራ ደበርሴ በራ አመ በራቲ ከን ጅራቱ ኢልሚ ዱርቤ ማርያም ሞቴን ሞቶታ ዋቅኔ ዋቆታ ኢየሱስ ክርስቶስ መቃንሳ ለፋፍ ሰሚረት ከንገለቶሜፍ ከኑልፋት ያተው አከሱመስ አቲ ኬኛ ዱርቤ ማርያም አከፌ ዋቀዮት መቃንሺ ከንገለቶሜፍ ከኑልፋት ያተው ኤጋ ጉያ ሀራ mata dureen barumsaa keenya manni koo mana kadhannaati kan jedhu ta'a። የምንማማርበት የመጽሐፍ ቃል ቤቴ የጸሎት ቤት ናት በሚል ቃል ይሆናል። ይህንን መለኮታዊ የእግዚአብሔርን ቃል የምታገኙት በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ ነው። ይህንን ኃይለ ቃል የተናገረው ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረላቸው ደግሞ የእግዚአብሔር ቤተ መቅደስ ቅዱሱን ስፍራ የተባረከውንና የተመሰገነውን የእግዚአብሔር ክብር የሚነገርበትን መለኮታዊ ገናናው የሚሰበክበትን ስፍራ የነጋዴዎች የሸቀጦች ደግሞ ስጋዊ ነገሮች የሚሸጡበት ስፍራ ላደረጉት ሰዎች ነው። ኤጋ ጀቸ ከነ ከን ዱበቴ ጎፍታ ኬኛ ዋቀዮ ኢየሱስ ክርስቶስ አለተው ከን ዱበተሜፍ ገሩ መነ ዋቀዮ መነ ሰገሌ ጅሬኛatti dubbatamu mana nageenyaa, mana tasgabbii, mana faarruu fi yeedaloo kan ta'e sana irratti fedhii foonii warra gaggeessaniif Waaqayyoon akkas jedhe, manni koo mana kadhannaati malee mana daldalaa miti jechuudhaan funyoo qaccee irraa fo'amee namoota achi keessatti daldalaa jiran mana sana keessaa reebee baasee jedha. Egaa maatiiwwan Waaqayyoo Gooftaan Yesuus Kiristoos ilmi durbee Maariyaam gara kanatti dhufuudhaan namoota fedhii fooniitiin guutamanii mana Waaqayyoo mana daldalaa mana fedhii foonii godhan kana maaliif Gooftaan Yesuus Kiristoos manni koo mana kadhannaati jedheeni seenaan mana sanaas immoo
ከኩድሯ keessatti maal fakkaata ይሴሩ ወደ ወጅኒ ይላል። ክርስቶስ ክብር ይግባውና ወደዚህ ምድር መጥቶ ወደ ምኩራብ በገባበት ጊዜ ያንን ስፍራ ወዳልተፈለገበት ሁኔታ የወሰዱትን ደግሞ የእግዚአብሔርን መለኮታዊ ቃል የሚነገርበትን ስፍራ ትተው የንግድና የሸቀጥ ደግሞ የሥጋዊ ፍላጎት ማመንጫ ያደረጉትን የእግዚአብሔርን ክብር በማይረባ ነገር የቀየሩትን ሰዎች ክርስቶስ ለምን እንዲህ አለ? ያ ምኩራብ ምን ነበር? ለምንድነው ይህንን ሐሳብ ዛሬ ያነሳነው ሲባል ዛሬ ሦስተኛው ሳምንት በቤተ ክርስቲያናችን አስተምህሮት ምኩራብ ተብሎ ይጠራል። ወዳጆቼ ይህንን ስያሜ የሰጠው ኢትዮጵያዊው ሊቅ የቅኔው የዜማው ደግሞ ከእግዚአብሔር ሰማያዊ ዜማን ሰምቶ ወደዚህ ምድር ያመጣው ታላቁ አባታችን ቅዱስ ያሬድ ነው። እንግዲህ ዛሬ ምኩራብ ተብሎ ይታወቃል። ክርስቶስም ወደ ምኩራብ ገብቶ ሸቃጮችን አውጥቷል። ምኩራብ ምንድነው ሲባል በብሉይ ኪዳን የነበሩ ሰዎች በህብረት ተሰባስበው የእግዚአብሔርን ቃል የሚናገሩበት ስፍራ ነው። በምኩራብ ተሰባስበው እግዚአብሔርን ያከብራሉ፣ ያገናሉ። በምኩራብ ተሰባስበው ድምፃቸው ከፍ እያደረጉ መጽሐፍ ያነባሉ፣ ይተረጉማሉ፣ ሕግ ያወጣሉ፣ ሕግ ይሰራሉ። ስለዚህ መሰብሰቢያ የጸሎት ስፍራ ነው። እስራኤላውያን ኢየሩሳሌም በተባለች ከተማ ላይ ቤተ መቅደሳቸውን ሰርቶ በሚያገለግሉበት እግዚአብሔርን በሚያከብሩበት ደግሞ ከፍ በሚያደርጉበት ስፍራ በነበሩበት ጊዜ እግዚአብሔርን የማያውቅ ሰውን የማይፈራ ንጉሥ ተነስቶ ንጉሥ ናቡከደነፆር ቤተ መቅደሳቸውን አፈረሰ። የነበሩትን እንዳልነበሩ አደረገ። ሕፃናቶችን ገደላቸው። እጁን በደም ታጠበ። በየስፍራው ለቅሶ፣ ዋይታ፣ እንባ ማፍሰስ ሆነ። በዚህ ጊዜ እስራኤላውያን በተለያየበት ስፍራ ላይ ተበታትነው ነበር። በረዘና እስራኤሎኒ ብየ ኢየሩሳሌም keessatti mana waaqayyoo ijaarratanii aarsaa kanatti dhiyeessan, waaqayyoo kan itti kadhatan, akkasumas karaa waaqayyootti kan itti dhiyaatan biyya nageenyaa Yerusaalem, biyya kabajaa Yerusaalem. Hiikoon maqaa isheellee biyya nagaa kan jedhamte sun mootiin waaqayyoon hin beekne, namas kan hin sodaanne karaa magaalaa jiraatti galee magaalaa sana barbadeessee namoonni achi keessa jiran akka godaanan eegga godhe booda Israa'eloonni bakka dhaqan hundattaan walitti qabaman. Waaqayyoon ni kadhatu ture. Bakka deeman hundatti, bakka argaman hundatti ምኩራብ hojjechuudhaan bara sana keessatti nama 7 yoo ta'an, nama 6 yoo ta'an gamoo ምኩራbii jennee waamnu kana ijaaranii aarsaatti geessuus waaqayyoon kadhachuus ni danda'u jedha seenaan mana kiristaanaa። በዚያ ጊዜ ተሰደዱ፣ ፈተናዎች ነበሩ። በየሄዱበት ቦታ ሲሰደዱ ምኩራብ እየሰሩ በምኩራብ እየተሰባሰቡ ስብስብ እያደረጉ አምላካቸውን ያመሰግናሉ ይላል። ወዳጆቼ ዛሬ ብንሰደድ እግዚአብሔር እናመሰግናለን። ወዳጆቼ ዛሬ ብንቸገር፣ ብንራብ፣ ብንራቆት፣ ዛሬ ካለን እንጀራ ብንሰደድ፣ ዛሬ የጠላት እጅ ረጅም ሆኖ ከምትኖሩበት ስፍራ ብትሰደዱ፣ ብትቸገሩ፣ በችግራችሁ ውስጥ ሆናችሁ የችግራችሁን መፍትሄ የሆነውን ከችግራችሁ ጋር መውጫ የሚያዘጋጅላችሁን በሰማያት ሆኖ ጎጆአችሁ የሚመለከተውን አምላክ
ታስታውሱት ይሆን ነው ወይስ ስላሳደደኝ፣ ስለተሰደድኩ፣ ስለተራብኩ፣ ስለተጠማው፣ ስለተራቆትኩ ደግሞ ከሰዎች ስለራቅ እግዚአብሔር የለም ትሉ ይሆን? ወዳጆቼ ወደ ልባችን እንመለስ። ብዙ አባቶች ሲሰደዱ እግዚአብሔር ከነሱ ጋር ይሰደድ ነበር። መጽሐፍ ሲናገር ኢየሱስ ስዱድ ተስፋኦሙ ለስዱዳን ይላል። እግዚአብሔር ሲናገር ወዳጆቼ የተሰደዱትን የሚመልስ አባት አለ። ወዳጆቼ የተሰደዱት ጋር የሚሰደድ ንጉሥ አለ። ስለዚህ እነርሱ በዛ ሕይወት ውስጥም ሆነው እግዚአብሔርን ያከብራሉ። ዛሬ ብዙ ችግሮች ሊኖሩ ይችላሉ። የችግራችሁ መውጫ እግዚአብሔር ነው። ዛሬ የጨለመ የሚመስል ነገር አለ፣ ግን እግዚአብሔር ብርሃናችን ነው። ጠዋት ፀሐይ ሲወጣ ማታ የማይመሽ የሚመስላቸው በርካቶች ሰዎች አሉ። በምድራችን ላይ ስትኖሩ ፀሐይም ጨረቃም ከዋክብትም ደግሞ ጨለማም ይኖራሉ። ጠዋት ቢበራ ነገ ማታ ይመሻል፣ ማታ ደግሞ ቢመሽ ጠዋት ይበራል። ብርሃናቱን የሚያፈራርቅ ሳይሳስት ለሁሉ የሚሰጥ እንደተሸከመ የሚያሻግር አልፋና ኦሜጋ የሆነ አባት አለን። ምስጋና ለስም አጠራሩ ይሆን። አዎ ስለዚህ ያመሰግናል። ኢንገለቴፈቱ በከ ዴመኒት ወሊtti qabamu waaqayyo jira ni waammatu ture Israa'eloonni achi booda sanillee eega mootichi sun du'e, eega mootichi sun boqotee boodas deebi'anii gamoo adda addaa ijaaruudhaan mukraabii hojjechuudhaan waaqayyoon galateeffataa akka turan kitaabni seenaa nutti hima jechuudha. Gooftaan keenya Yesuus Kiristoosis kara biyya lafaa kanatti ala dhufu bara kakuu haaraa bakka baay'ee irratti kitaabni qulqulluu Yesuus Kiristoos kara mukraabiitti galee jedhe. Afaan Giziitiin boo Yesuus mukraaba Ayuud jedhaa nu barsiisa. Yesuus Kiristoos kara mukraabii Ayuuditti deeme, kara sanatti galee. Macaafa qulqulluu Yohaannis boqonnaa 9 lakkoofsa 13 amma 17, lakkoofsa 17 boqonnaa 17 amma 17 irrattis ni argattu. አዎ ክብር ይግባው። በአዲስ ኪዳንም ክርስቶስ እኔና እናንተን ለማዳን ከሰማይ ሰማያት ሲወርድ ከድንግል ማርያም ሲወለድ ዞሮ ሲያስተምር የተሰደዱ ሰዎች ምኩራብ ውስጥ አሉና ሂዶ ያጽናናቸዋል። የታመሙት አሉና ይፈውሳቸዋል። የተቸገሩ ተስፋ የቆረጡ አንዳንዶች አሉ። ስለዚህ ይሄድ ያስተምራቸዋል፣ ይገሥጻቸዋል፣ ደግሞ ያጽናናቸዋል። ከወደቁበት ስፍራም ያነሳቸው ነበር። ከወደቀ ስፍራ የሚያነሳ አባት አለን። ሰው ለጊዜው ያነሳችሁ ይሆናል። ሰው ለጊዜው ያለብሳችሁ ይሆናል። ሰው ለጊዜው ከፍ ከፍ ያደርጋችሁ ይሆናል። ወዳጆቼ ዘላቂነት ላይ ሊኖር ይችላል። የሰው ፍቅር ያልቃል። ወዳጆቼ የሰው ስጦታ ያልቃል። ዛሬ ብትታመሙ ማን ከእናንተ ጋር ይቆማል? ዛሬ ተስፋችሁ ቢሟጠጥ ማን ከእናንተ ጎን ይቆማል? በእውነት ስንታመም ከእኛ ጎን መቆም የማያሳፍረው፣ በእውነት ስንቸገር ችግራችን የማያሳፍረው፣ ከችግራችን ጋር መፍትሄውን የሚያዘጋጅ አባት፣ መሄጃ ለጠፋበት እውነተኛ ጎዳና፣ ለጨለመበት ብርሃን፣ ደጁ ለተዘጋበት መክፈቻ ቁልፍ እውነተኛ አባት እግዚአብሔር ክብርና ምስጋና ለእርሱ ይሆን። ኢሳድ አባን ዱጋ ፉርቱን ጅሬኛ ዱዓፍ ኢፈ ጊዱት ደደቢው ከንደንደው ቴሶ መነሳ ገላናን ከንመርስ ኢካን ውጆተ ቶርባኒ ኢቢደ ለቡባ ኬሰ ደደቤ ወረ ፍረጠመን ከንጀጀቤስ ወረ ዱወን ከንካሱ ቦሎ ሳኒ ረአበተን ያከፋርፈተን ካንጎል ኢሳ ሞቲን በረበራ ኢልሚ ዱርቤ ማርያም
ወዲች ቀራንዮ ኢየሱስ ክርስቶስ ኢሳዳ ከዋቄስም ኢሳዳ ራን ከኑቤ ኢሳ አባን ኢየሳ አባን ዱሬሳ ኦገኑስ ከንደንደው ኢሬሳ ቂማ ሙቲን በረበራኢስ ከናፉ ነሞኒ በረሰና ሙክራቢ ኬሰት ቱረን አንዱኩሰታን ካፍራ ደባን ናኑ ሰነቱረን ጎፍታን ከረም ሙክራቢት ከንደቆ ወረ ዱኩሰታን ፈይሱዳ ወረ ቤላን ያችሱ ወረ ደው ደበን ይተውቶዳ ገሩ ከረም ሙክራቢት ታለለቆ ነሞኒ ቶኮ ቶኮ ወረ ዱኩሰታን ባሰኒ ወረ ሰገሌ ሳበርባደን ሐሪያተኒ ፊኢፎኒ እቺ ኬሰቶች የታቱረን ክርስቶስ የሄደው ሊፈውስ ነው። ክርስቶስ የሄደው ተስፋ የቆረጠውን ተስፋውን እንዲለመልም ነው። ወደ ምኩራብ ሲሄድ የሰላም የዝማሬ የፍቅር የአንድነት ቦታ ብሎ ሄደ። ነገር ግን ክርስቶስ ሲሄድ ያገኘው ሌላ ነገር ነው። ምንድን ነው ሲባል ነጋዴዎች ነጋዴ ርግብ የሚሸጡ ዋኖስ የሚሸጡ በሬዎችን የሚለዋውጡ የሥጋ ፍቃድ በዛ ውስጥ የሚፈጽሙ ሰዎች በምኩራብ ውስጥ አያቸው። እግዚአብሔር ከዚህ ይሰውረን። ማን ይሰውረን? አዎ ዛሬም በአንዳንድ ቦታዎች ላይ ቅዱሱን ስፍራ ለሥጋ ያደረጉ ሰዎች አሉ፣ በእግዚአብሔር ቤት ውስጥ የሚነግዱ። ዛሬም እንደዛ ጊዜ አይሁዶች የእግዚአብሔርን ቤተ መቅደስ ከበር እያደረጉ የሚሰርቁ የሚዋሹ በየቤተ መቅደሱ የሚነግዱ ነጋዴዎች ሊኖሩ ይችሉ ይሆናል። እግዚአብሔር ጅራፉን ሲያነሳ አይመልስም። ያሁን ደግሞ ከባድ ጅራፍ፣ ያሁን ደግሞ ሳይጮህ የሚገርፍ ጅራፍ ከቤተ መቅደሱ ጠራርጎ የሚያወጣ ጅራፍ። እግዚአብሔር ከዚህ ይሰውረን። አንዳንዴ ወደ ልባችሁ ተመለሱ። በእግዚአብሔር ቤት የሚሸቅጡ፣ በእግዚአብሔር ክብር የሚነግዱ፣ የእግዚአብሔር ከፍታ ዝቅ የሚያደርጉ ሰዎች ያሉ ይመስላችኋል። ለብሶ ሲሄዱ ያማረባችሁ ይመስላችኋል። ደግሞ ደስ ብሏቸው ሲበሉ ሲጠጡ አይ እርሱማ ቤተ ክርስቲያንን እንዲያደርጉ ትሉ ይሆናል። አይደለም። እግዚአብሔር በድብቅ እየቀጣው ነው። እግዚአብሔር በድብቅ እየመከረው ነው። ስለዚህ በእግዚአብሔር ቤት መሸቀጥ፣ በእግዚአብሔር ቤት መነገድ፣ በእግዚአብሔር ቤት ውስጥ ሥጋዊ ፍላጎት ማድረግ ኃጢአት ነው፣ በደልም ነው። በእግዚአብሔር ቤት ሸቀጥ ስንል ዘረኝነት፣ በእግዚአብሔር ቤት ኃጢአት ስንል ጎሰኝነት፣ በእግዚአብሔር ቤት በደል ስንል ለሁሉም በአንድ አይና ለመፍረድ የሥጋ ንግድ ነው። በእግዚአብሔር ቤት ውስጥ የሚገባውን ትተን የማይገባውን ማድረግ፣ በእግዚአብሔር ቤት ውስጥ የሚፈሰው የክርስቶስ ሥጋና ደም የአዲስ ኪዳን አማናዊ ሥጋ አማናዊ ደም እርሱ ነው። እነዛ ሰዎች ግን ምን አደረጉ? የክርስቶስን አማናዊ ሥጋና ደም ትተው ሥጋውን ደሙን ለሕዝቡ መስጠት ትተው ዋኖስና ርግብ ደግሞ በሬዎችን በብሉይ ኪዳን እንኳን ብዙ ማዳን ያልቻሉትን በአዲስ ኪዳን ወደ ቤተ መቅደሱ እያደረጉ ይሸጡና ይለውጡ ነበር። ስለዚህ የዋኖስና የርግብ ጊዜው አልፏል። ዛሬ በቤተ መቅደሱ መኖር ያለበት የክርስቶስ ሥጋና ደም ነው። ቀራንዮ ላይ የፈሰሰ ሕሙማንን የሚፈውስ ድውያንን የሚያነሳ እርሱ ነው። ስላቸው ገርፎ አወጣ ይላል። እነዚህ ሰዎች በዛ በብሉይ ኪዳን በሕጉ ሕይወት የነበሩ ሰዎች ነበሩ። ስለዚህ ዛሬ በቤተ መቅደሱ ሌላ ደም ሊፈስ አይገባም። ዛሬም በቤተ መቅደሱ የሰው ደም ሊፈስ አይገባም። አንድ ጊዜ ለእኔና ለእናንተ የፈሰሰ ደም አለ።
አንድ ጊዜ ለእኔና ለእናንተ በቀራንዮ ላይ ራሱ ደሙን አፍስሶ ልጆቹ ያደረገን አምላካችን መድኃኒታችን ኢየሱስ ክርስቶስ ደም ነው። ስለዚህ በዘረኝነት፣ በኃጢአት፣ በጎሰኝነት፣ በጥላቻ፣ በስጋዊ ፍላጎት ወደ ቤተ መቅደሱ አግብተን ደም የምናፈስ፣ የምንጣላ፣ የምንለያይ፣ የምንገዳደል ካለን ይሄ ኃጢአት መሆኑን የዛሬው ትምህርታችን ይነግረናል። እንግዲህ ወደዚህ ምኩራብ እንዳልኳችሁ ብዙ ሰዎች ይመጣሉ። በዮሐንስ ወንጌል ምዕራፍ 9 ላይ ያለው ቃል ስትመለከቱ አንድ ብላቴና ነበር ይላል። ይህ ብላቴና ከእናቱ ማኅፀን ዕውር የተወለደ ነው። ሲወለድ ገና ዓይነ ስውር ነው። ሙጫቶ ቁጥሬ ጋፈ ጠለቱ ጋፈ ገደሜሳ ሀደሳ ኬሳቦ ኢልሚቁን ቀሮሪ ቀቡቱሬ ከናፉ በከነሞኒ ጋሃን ገው እንደንደው ፊጉ ሲንደንደው ወጀቹ ሲንደንደው ማቲዋን ክርስቶስ አልተቆጠቁ ዮይሩን ሲንቲ ዱከናዬ አቲ ሲንዴስ ሲንገቱ ደንዴስ yeroo tokko tokko wanti isin qabdanu isinirraa irratee jennaan hiriyaa miti, fira fagoo miti. Haati garaa keessatti baatiiwwan sagaliif isin baatteellee qarqara daariitti isin gatuu dandeechi ta'a. Waaqayyoon garuu waaqa gatu miti. አንዳንዴ ሲጨልም፣ አንዳንዴ ነገሮቹ ስብስብ ሲሆኑ ሲከፋ ወዳጆቼ 9 ወር የተሸከመች እናት እንኳን ትጥል ይሆናል። ይህ ብላቴና ቀን የጨለመበት ነው። ከእናቱ ማኅፀን ዕውር ሆኖ የተወለደ ነው። ስለዚህ ቤተሰቦቹ ምን አሉ? ይሄ ሩጦ የትም አይደርስም፣ ሰርቶም አያመጣም፣ ምን ያደርጋል? ተመልከቱ። ቤት ውስጥ ቢኖር ምን ያደርግልናል ብለው መንገድ ዳር ጣሉት። እግዚአብሔር የተጣሉትን ያንሳ። ስንቱ ተጥሎ ይሆን? ዛሬ በየጎዳናው በየቦታው የተጣሉት ሰዎች እየተባለ በየሚዲያው ይነገራል። በእውነት እግዚአብሔር የተጣሉትን ያነሳል። አላያችሁ? በዛ ዓመተ ምሕረት ተጥዬ እየተባሉ ቀን አልፎላቸው እግዚአብሔር አንስቷቸው በአንድም በሌላም አድገው ባለሀብቱ ነው የጠላቱትን የጣሏቸውን ቤተሰቦች ሲፈልጉ በየሚዲያው እንመለከታለን። እግዚአብሔር አሻጋሪ ነው። ስለዚህ ጣሉት። ብላቴናው ይለምናል። ቁጭ ብሎ ቁሪጣይ ሳንቲም ካገኘ ጎሮሮውን የምትሸፍን ዳቦ ካገኘ ይኖራል። ያ ካልሆነ መኖር አይችልም። ወዳጆቼ ከዕለታት አንድ ቀን ክርስቶስ እሱ ወደ ተቀመጠበት ጎዳና መጣ ይላል። እኛ ወዳለንበት ጎዳና አምላካችን ይምጣልን። ወደ ተጣልንበት፣ ወደ ተቀመጥንበት፣ ወደ ምናነባበት፣ ወደ ተዘጋው ጎጆ አምላካችን እግዚአብሔር ይምጣልን። እሱ ካልመጣ ማን ይመጣል? እሱ ካልመጣ የተዘጋውን ጎጆ ማን መክፈት ይችላል? እንባን ማን ማበስ ይችላል? ማን ማሻገር ይችላል? ማን ማኖር ይችላል? ማን ነው ልጄ ብሎ ማቀፍ የሚችል? እሱ አምላካችን ነው። ስለዚህ ሲመጣ ድምፁን ከፍ አድርጎ ይጮኻል። ጌታ ሆይ ማረኝ ይላል። ድረስልኝ፣ ሰው ጥሎኛል፣ ወዳጄ የለኝም እያለ ይጮኻል። በዚህ ጊዜ ሐዋርያቱ ከክርስቶስ ጋር ያሉት እንዲህ አሉ፣ ጌታ ሆይ ይህ ሰው ይጮኻል አሉ። ከኔ ጋር ናችሁ? ይህ ሰው ምን ይላል? ይጮኻል። ዛሬም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ጊዮርጊስ እነዚህ ሰዎች ይጮኻሉ፣ ጌታ ሆይ ድረስላቸው ይበሉን። አማላጅነትን የሚገልጽ ትምህርት ይሄ ቅዱሳን የመላእክቱን አማላጅነት የሐዋርያትን አማላጅነት በዚህ ሐሳብ ውስጥ እናገኛለን። ጌታ ሆይ እርሱ እየሰማ ነው፣ ያውቃል። እንዲነገረው ዙባ አይፈልግም። እነዚህ ግን ሐዋርያቱ ስራቸው ነው ማማለድ፣ መናገር፣ ማቅረብ። ስለዚህ ጌታ ሆይ ይህ ብላቴና እየጮኸ ነው አሉት። ዛሬም በሀገራችን በኢትዮጵያ በረሃብ ምክንያት የሚጮሁ አሉ፣ በመሰደድ የሚጮሁ አሉ፣ በመቸገር የሚጮሁ አሉ፣ እናት አባቶቻችን የሚጮሁ አሉ። ስለዚህ ቅዱሳን ይድረሱላቸው። አሁን ከዚህ በኋላ
ጌታችን ኢየሱስ ክርስቶስ ጥሩት አለ። ብላቴናው መጣ። ከዛ በኋላ ምራቁን እትፍ ብሎ ጭቃውን አይኑ ላይ ያደረገለትና ወደ ሴሌው ሂደህ ታጠብ አለው። ሐዋርያቱ ግን ክርስቶስን አንድ ጥያቄ ጠየቁት። ጌታ ሆይ አሉት፣ ይህ ብላቴና ሲታይ ያምራል፣ ደምግባት ያለው መልከ መልካም ልጅ ነው፣ ዓይን የለውም ግንባር እንጂ። ነገር ግን ይህ ነው ገና ብላቴና ነው፣ ኃጢአት አልሰራም። እኛ እንዳውቅም ግን እዚህ ቦታ ላይ ሆኖ የተቀመጠበት ኬዝ ምንድን ነው አሉ። እርሱ ኃጢአት ሰርቶ ነው ወይስ ቤተሰቦቹ ብሎ ጠየቁ። ከሁለቱ አያልፍም የሚል ሀሳብ። እስቲ ወደ እናንተ እንመለስ፣ ወደ ራሳችን እንመለስ። አንድ የተቸገረ ሰው ብታዩ፣ አንድ ዓይነ ስውር ብታዩ፣ አንድ ቀን የጎደለበት ብታዩ ምን አይነት ሀሳብ ነው የምትሰጡት? በኃጢአቱ ነው አይደለም የምንለው፣ በበደሉ ነው አይደለም የምንለው። እኛ ፈራጅ ነናል። እኛ ነን ሁሉንም ነገር እየፈረድን የምንኖረው። እግዚአብሔር ከዚህ ይሰውረን። ሰውና እግዚአብሔር አንድ አይደለም። የእግዚአብሔር ሀሳብ ከሰው ሀሳብ ብዙ ሺህ ጊዜ ብዙ የራቀ ነው። ስለዚህ እግዚአብሔር የሚያሳርፍ ቃል ተናገረ። እርሱም ኃጢአት አልሰራም፣ እነርሱም ኃጢአት አልሰሩም። ነገር ግን እስራኤል ክፉ ስለሆነ ከዚህ ልጅ እንዲማር ነው አለ። ክብርና ምስጋና ለአምላካችን ይሁን። የሚያሳርፍ ቃል፣ የሚያሻግር ቃል። ኃጢአት አልሰራም። ከዚህ በኋላ ብላቴናው ወደ ሴሌው ሂዶ ታጥቦ መጣ። ተመልከቱ፣ ታጥቦ ሲመጣ ሰዎች ከሩቅ አዩትና አንዳንዱ ያ ቁጭ ብሎ የሚለምን ነው ይላል፣ አንዳንዱ ደግሞ እርሱ አይደለም ይላል። እርስ በርሳቸው ተጣሉ። እኔና እናንተ ስንቀየር ጠላት ይጣላል። እኔና እናንተ ለእግዚአብሔር ሲቀይረን እርሱ ነው እርሱ አይደለም የሚል ሀሳብ ልዩነቶች ይመሰረታሉ። እንካኒ ሰጀ እንካኒ ሞይሳሚዲ ሙጭቸ ደው ዳቤ ሙጭቸ አሮ ዳቤ ሙጫ ቀርቀረ ዳሪ ታዬ ከነቱ ዲሬ አከሚቲ አረቀሮ ወርበቹ ደንዴ ጀደኒ የሮተ ግዶቲ ወልፈልሚ ከኤጀ። ከዚህ በኋላ ነው ብላቴናው ቀረበና አትጣሉ ይሆነኛል። ምን አትበሉ? የዳነ ሰው እንዲላል፣ የተፈወሰ ሰው እንዲላል፣ እግዚአብሔር ውለታውን የዋለለት ሰው እንዲላል አትጣሉ። እንግዲያውስ አሉት አይሁዶች፣ ማን ነው ያዳነ ሲሉት አልፋና ኦሜጋ ሰማይን የዘረጋ ምድርን የመሰረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለ። ተቆጡ። ስለምን ኢየሱስ ክርስቶስን ትጠራለህ? እርሱ ከሙሴ ይበልጣል፣ እርሱ ከአብርሃም ይበልጣል፣ እርሱ ከነ ይስሐቅ ይበልጣልን? ከአባቶቻችን ሲሉት አዎ ይበልጣል፣ እነርሱ ፍጡራን ናቸው፣ እርሱ ፈጣሪ ነው አለ። ክብርና ምስጋና ለአምላካችን ይሁን። የነ ሙሴ አባት የነ አብርሃም አባት ከነ አብርሃም ቀድሞ የነበረ አምላክ እርሱ ነው ብሎ መሰከረ። እንግዲህ ዓይነ ስውሩ ይበራለት ከወደቀበት የተነሳው። ከዚህ በኋላ ተቆጡና አንተ የእርሱ ደቀ መዝሙር መሆን ትፈልጋለህን? እያሉት ሁሉም ተቆጡ፣ በአንድ ቃል ተናገሩ። እንግዲያውስ ይህ ሰው ያለማኝ ያ ጎዳና ላይ ወደቀ አይደለም፣ ቤተሰቦቹ ይምጡና ይጠየቁ ተባለ። ማቲዋን ሳዱፈኒ አጋፈተመኒ ሙጫንኩን ይሰተው ይሱ ደንዳ የሄዱበታል። ማቲ ሳስዋሚ ያለቅፉ ማቲ ጉያ ከሌሳ ይሰቀጥ ማቲ ቀርቀረ ዳሪ ተከታዬ ከለቱ አርከ ቀሌይ አከተው ማቲ ሰገቴ ዱፈኔ አቺቦደ ሙጫ ሰነለላለን ሙጫንሱን ቀሩ አርገቴ ነመቂጠ ዳበቴ ፋሩዳን ገመችው ጉተሜ አቺቦዳ አይሁዶኒ ሙጫንኩን ኬሰኒሞ ኬሰኒ ሚቲ ጀለኒ ጋፈናን ነሞኒ ሙጫንኩን ኬኙማ guyyaa dhalatu qaroo hin qabu qarqara daaniitti ganneenii jirra garuu eenyutu fayyisee jedhanii ayyaanonni gaafannaan abbaa isa fayyise beeknu inni amma nama guutuu waan ta'eef isuma gaafadhaa jedhanii deebiitti kennan። አስቡት፣ አይሁዶች ክርስቶስ እንዳዳነ ያውቃሉ። ነገር ግን ሶስት ነገሮችን ይፈራሉ። አንዱ ከምኩራብ መባረር ነው። ሁለተኛው መገለል ነው።
ሶስተኛው የተለያዩ ማህበራዊ ኑሮ እንዳያገኙ ይደረጋል። ስለ ክርስቶስ የሰበከ የተናገረ። ስለዚህ ስለሚፈሩ ክርስቶስ እንዳዳነው እያወቁ ምን አሉ? ልጁ ሙሉ ሰው ነው፣ አሁን ድኗል። እርሱን ጠይቁት፣ ማን እንዳዳነው አናውቅም እኛ አሉ። ልጁ ደጋግሞ ያዳነኝ እርሱ ነው አለ። ከዚህ በኋላ የወሰዱት መፍትሄ ምንድን ነው ሲባል አይሁዶች ይህንን ብላቴና ከምኩራብ ከሚጸልዩበት፣ ከሚመካከሩበት፣ መጽሐፍ ከሚተረጉሙበት ቤት አወጡትና ውጪ ላይ ገፍትሮ ጣሉት። ቁጭ ብሎ ያለቅሳል። ስለተባረረ ከምኩራብ ስለወጣ እንዳይጸልይ ከእነርሱ ጋር አንድ እንዳይሆን ስለተደረገ ያለቅሳል። የሚጸልዩበት ቦታ ስለነበረ። ከዚህ በኋላ አንድ መልከ መልካም ደምግባት ያለው የሚያምር አባት አጠገቡ ቆመ። ስለምን ታለቅሳለህ አለው። እርሱም እኔ ቤተሰቦቼ ጣሉኝ፣ ቀኔ ጎደለብኝ፣ ዓይነ ስውር ሰው ነበር። ነገር ግን ዳንኩኝ። ድኜ ያዳነኝ ማን እንደሆነ በግልጽ ስናገር ከምኩራብ አውጥቶ እዚህ ቦታ ላይ ጣሉኝ አለ። ማን እንዳዳነ ታውቃለህን ብሎ ጠየቀው። አዎ እሱ ክርስቶስ የድንግል ማርያም ልጅ ነው አለ። ከዛ በኋላ ብታየው ታምናለህን ሲለው አዎ ጌታ ሆይ ባየው አምኗለሁ ይላል ቁጥር 28 ላይ። ከዛን የሚያናግር እርሱ ነው አለ። ክብርና ምስጋና ለአምላካችን ይሁን። የሚያናግር ማን ነው? እርሱ ነው። በዚህ ጊዜ ብላቴናው በግንባሩ ተደፍቶ ሰገደና ጌታ ሆይ አምናለሁ ብሎ እሱን አመነ ይላል። ስለዚህ ወደ ምኩራብ ሀሳብ ስናነሳ በእነርሱ ስርዓት፣ በእነርሱ ሴራ ያለ ደግሞ ከምኩራብ ያወጡ ነበር። እንዳይጸልይ ከእነርሱ ጋርም እንዳይተባበር ያደርጉ ነበር ማለት ነው አይሁዶች። ስለዚህ የምኩራብ አገልግሎት ጸሎት የሚደረግበት፣ መጽሐፍ የሚተረጎምበት፣ ልዩ ልዩ ፈውስ የሚሰጥበት ነበር። ከዚህ አንጻር ዛሬ ቅዱስ ያሬድ የዛሬውን ዕለት ሦስተኛውን ሳምንት የጸሎት፣ የሰላም፣ የፈውስ፣ የበረከት፣ የደስታ፣ የዝማሬ፣ የጸጋ ቤት ነው ሲል ምኩራብ ብሎታል። ስለዚህ ወዳጆቼ እኔና እናንተም ዛሬ ወደ እግዚአብሔር ቤት ስንመጣ፣ ወደ መቅደሱ ስንመላለስ ቤቱ የጸሎት ቤት መሆኑን ማመን መቻል አለበት። ሁለተኛው በዚህ ጸሎት ቤት ፈውስ፣ በረከት፣ ጸጋ እንዳለው አምነን ከአባቶቻችን የሚተላለፈውን ትምህርት በመቀበል ስጋዊ ምኞታችንን እዛው ዓለማዊ ቦታ፣ ዓለማዊ ስፍራ ትተን ወደ መንፈሳዊ ቤት፣ ወደ መንፈሳዊ ጸጋ፣ ወደ አዲስ ኪዳን ቤተ ክርስቲያን ስንመጣ ለመንፈሳዊ ነገር ተገዢ ሆነን እንድንመጣ እግዚአብሔር ሁላችንን ይርዳን። ዓለምም ያልፋል፣ ንብረቱም ያልፋል። የማያልፍ የማይለወጥ የማይሻር እግዚአብሔር ስለሆነ ወደዚህ መንፈሳዊ ስፍራ ስንመጣ ለንግድ፣ ለችርቻሮ፣ ለዓለማዊ ነገር ሳይሆን ለመንፈሳዊ ነገር መጥተን የመንግስቱ ወራሾች እንድንሆን እግዚአብሔር ሁላችንን ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። የድንግል ማርያም አማላጅነት፣ ጸጋና በረከት፣ የቅዱሳን ተራዳኢነት አይለየን። ስብሐት ለእግዚአብሔር።